የልዩ ዘመቻዎች እዝ ምስረታ በዓልና የሰሜኑ ስጋት የጀነራል ሹማ አብደታ መልእክት የታሪክ ማስታወሻ ወይስ ጊዜያዊ ማስጠንቀቂያ? ዝርዝሩን በአጭሩ ላቀርብላችሁ። የኢትዮጵያ መከላከያ ሰራዊት የጀርባ አጥንት ተደርጎ የሚወሰደው የልዩ ዘመቻዎች እዝ ወይንም ኮማንዶና አየር ወለድ 65ኛ ዓመት የምስረታ በዓሉን ለማክበር እየተዘጋጀ መሆኑን አስታውቋል። ይህ በዓል የሚከበረው ኢትዮጵያና ኤርትራ በድንበር ሉዓላዊነትና በባህር በር ጉዳይ ላይ በገቡበት ከፍተኛ ዲፕሎማሲያዊና ወታደራዊ ፍጥጫ ወቅት መሆኑ ዝግጅቱን ከበዓል ባለፈ ትልቅ ስትራቴጂካዊ ትርጉም እንዲኖረው አድርጎታል። የእዙ አዛዥ ሌተናል ጀነራል ሹማ አብደታ በሰጡት መግለጫ እዙ በ1969 ዓመተ ምህረት በኤርትራ ናቅፋ ምድር በጠላት ተከቦ የነበረን ጦር ለማዳን በአየር ላይ የተፈጸመውን ድንቅ የፓራሹት ዝላይና ጀብድ አስታውሷል። አዛዡ ይህን ታሪክ አሁን ላይ መጥቀሳቸው ኢትዮጵያ በሰሜን ምስራቅ ድንበሯ ላይ ከኤርትራ ጋር ውጥረት ውስጥ ባለችበት ወቅት ታሪካዊ ግዴታችንን ለመድገም ዝግጁ ነን የሚል ስውር መልእክት እንዳለው ተመላክቷል። በቅርቡ የትግራዩ ጦርነት ወቅት የምድር ድሮን የሚል ስያሜ የተሰጠው ይህ እዝ ከጠላት በስተጀርባ በመግባት ስትራቴጂካዊ ቦታዎችን የመቆጣጠር ልዩ ብቃት እንዳለው ተገልጿል። ኢትዮጵያ ሰሞኑን ለኤርትራ በላከችው ደብዳቤ ሉዓላዊ ግዛቴን ለቀሽ ውጪ ስትል ማስጠንቀቂያ በሰጠችበት ማግስት የበዓል መከበሩም ሰራዊቱ ለማንኛውም ድንገተኛ ግዳጅና ሁኔታ ቀያሪ እርምጃ በአስተማማኝ ዝግጁነት ላይ መሆኑን ለማሳየት የታለመ ይመስላል ሲሉ ወታደራዊ ምንጮች ለዛሀበሻ ተናግረዋል። የልዩ ዘመቻዎች ታሪካዊ አመጣጥ በ1953 ዓ.ም ከእስራኤል ሀገር በሰለጠኑ አባላት የተጀመረ መሆኑን ያወሱት ሌተናል ጀነራል ሹማም እዙ በሶማሊያ ራስ ካምቦኒ ድረስ በመግባት አልሸባብን የመታበትን ድንበር ተሻጋሪ ግዳጅ አውስተዋል። ይህ አቅም አሁንም ለሀገር ውስጥም ሆነ ለውጭ ስጋቶች እንደማይታጠፍም አረጋግጠዋል። የማይበገር ጽናት የማይታጠፍ ማንነት በሚል መሪ ቃል ከየካቲት 7 እስከ የካቲት 15 2018 በሐዋሳ ከተማ ይህ በዓል ይከበራል። ኢትዮጵያ የኤርትራ ጦር ከድንበሯ እንዲወጣ በይፋ በጠየቀችበትና የቀጠናው ጂኦፖለቲካ በሞቀበት በዚህ ወቅት የልዩ ዘመቻዎች 65ኛ ዓመቱን በደማቅ ወታደራዊ ትርኢት ለማክበር መወሰኑም ተራ አጋጣሚ ተደርጎ አይወሰድም። ይልቁንም የኢትዮጵያ መንግስት የዲፕሎማሲ ጥረት ካልተሳካም በስተጀርባ ያለውን ጠንካራ ወታደራዊ ጡንቻ ለጎረቤት ሀገራትና ለዓለም አቀፉ ማህበረሰብ ለማሳየት የተጠቀመበት አጋጣሚ ነው ሲሉ ወታደራዊ ተንታኞች ይናገራሉ።